ይበልጥ ዝሙት የሚያስጠላው ትዳር ያለ ትዳርን ትቶ ያውም ትዳር ካላት ሴት ጋር ሲሆን ለአቅመ ትዳር ካልደረሱ ሕፃናት ጋር ምናልባትም በአማና በአደራ አንተ ቤት ትኑር አንቺ ቤት ትኑር ተብሎ የተሰጡ ሕፃናት ላይ ሲሆን ጥፋቱ ድርብርብ ይሆናል። አንዳንዴ ሰዎች ከስጋ ዘመዳቸው አስበልጠው ዲን አለው ብለው ዲን ላለው ሰው ለአማና ይሰጡና አውሬ ሆኖ ተገኝቶ አደራው የሚበላበት ሕፃናትን ያለ ዕድሜያቸው ለእንደዚህ አይነት ነገር ጋብዞ በሽተኛ የሚያደርግበት ሁኔታ አለ። አንድ ሰው ለእህቱ ለልጁ ማይወደውን ለሰው ሊመኝ ሊያደርግ አይገባም። ማድረጉ አላህ ዘንድ ተመዝግቧል። ነገ ራሱ ቤትም ሊያየው ይችላል። አላህ ተባረከ ወተዓላ ይታገሳል እንጂ አይረሳም። ይችላል እንጂ ያቆያል እንጂ አይተውም። ዝሙት ከሙስሊም አይጠበቅም፣ አያምርም። ዑፉ ተዑፉ ኒሳኡኩም ክብራችሁን ጠብቁ፣ ቤተሰባችሁም ክብሩን ይጠብቃል። የሰው ክብር አትንኩ፣ ክብራችሁ ይነካል። ዝሙት ብድር ነው፣ አትበደሩት። ከፍሎ ዝሙት የሰራ በነፃ ቤቱ ላይ ዝሙት ይሰራበታል ተብሏል። ባለንበት ዘመን ሚዲያው ከካፍሮች ጋር ተቀላቅሎ መኖሩ የፈለጉትን አይነት ምግብ መብላቱ እንደፈለጉ መሆኑ ወንጀል ላይ መውደቅን ቀላል አድርጎታል። ወደ ወንጀል የሚፈጥን በራሱ እግር ወደ ጀሀነም ይሄዳል። ከእንደዚህ አይነቱ ጸያፍ ተግባር ሙእምን የሆነ ሊርቅ አላህን ሊፈራ ተሳሳተ ተጸጽቶ ለመጨረሻ ጊዜ ሊቶበት ክብሩን ሊጠብቅ ይገባል። ከሰዎች ብንደብቅ ከአላህ መደበቅ አንችልም። ያዕለሙ ኻኢነተል አዕዩኒ ወማ ቱኽፊ ሱዱር። यार आज तो मैं सीरियसली लेट हो गया, हर जगह बस भाग ही रहा हूँ, रोड पे फुटपाथ पे, बट टैक्सी नहीं मिल रही। ኻኢነተል አዕዩኒ ወማ ቱኽፊ ሱዱር። አላህ ተባረከ ወተዓላ ልቦች የደበቁትን ያውቃል። ፊት ለፊት የሚያዩ መስሎ ከሰው ጋር ሲሄዱ አይንም ብቻ በማዞር ሰዎች ሐራም ማየታቸውንም አላህ ያውቃል። መብራት ቢያጠፉ፣ ጉድጓድ ውስጥ ቢገቡ፣ በመኪና መስታወት ተደብቆ አጨልሞ ቢባልጉ ከአላህ የሚደበቅ ነገር የለም። አላህ ያየኛል፣ ይሰማኛል። የትም ብኖር ነገ ሞቼ ቀብር ውስጥ ስገባ የሥራዬን ሁሉ አገኛለሁ፣ በሰፈርኩበት ይሰፈርልኛል ልንል ለጊዜያዊ ደስታ ብለን ለቅጽበታዊ ደስታ ብለን አላህን ተባረከ ወተዓላ ከማስቆጣት አኺራችንን ከማበላሸት ልንጠነቀቅ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد نبي عليه الصلاة والسلام يا أنت أمان نفسه حلال አይሆንም ደሙን ማፍሰስ የተፈቀደ አይሆንም ከሶስት አንድ ነገሮችን አድርጎ ካልሆነ በስተቀር። አንደኛውና የመጀመሪያው አግብቶ ዝሙት የሰራ ካልሆነ በስተቀር፣ የሰው ነፍስ ያጠፋ ካልሆነ በስተቀር፣ ዲን ውስጥ ከገባ በኋላ ዲንን ትቶ የወጣ ካልሆነ በስተቀር የሰው ልጅ ነፍስ የተከበረ ነው። እዚህ ጋር ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ዝሙትን ነፍስ ከማጥፋት ከእስላም ከመውጣት ከመክፈር ተርታ አሰልፈውታል። እንደዚሁ ደግሞ ሐዲሱ ላይ በብዛት የሚከሰተውን በማስቀደም ነው ንግግራቸውን የጀመሩት። በብዛት ከሰው ነፍስ ማጥፋት ይልቅ የሚፈጸም ወንጀል ዝሙት እንደሆነ የነቢዩ ዓለይሂ ሰላቱ ወሰላም አነጋገር የቃል የቅደም ተከተል አቀማመጥ በግልጽ ያሳያል። የዝሙት መብዛት ከቅያማ ምልክቶች መሃል አንዱ እንደሆነ ቡኻሪ ሌሎችም በዘገቡት ሐዲስ ተነግሯል። ነቢዩ ዓለይሂ ሰላቱ ወሰላም ከቅያማ ምልክቶች አንዱ ዒልም ይቀንሳል፣ ጀህልና ይስፋፋል፣ ኸምር ይጠጣል፣ ዝሙት ይሰራጫል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይህ ያሉት እየሆነ ነው። ሰዎች በዝሙት እየኮሩ ነው። የሚያፍሩትም ተደብቀው እየተጨማለቁበት ነው። ዝሙት መብዛቱ ጉዳቱ ለዝሙተኛው ብቻ አይደለም፣ ከዙሪያው ላሉትም ይተርፋል። ሀገር ይወድማል። ዝሙት ሲበዛ አላህ ተባረከ ወተዓላ ይቆጣል። አላህ ሲቆጣ የቁጣው ውጤት ምድር ላይ መታየቱም መሬት ላይ መታየቱም ለሰው ለእንስሳት መትረፉም አይቀርም። ጉንዳኖች፣ እንስሳቶች የሰው ልጆችን ይረግማሉ ድርቅ ሲሆን ተብሏል። የሰው ልጆች ሆይ
እናንተ በሰራችሁት ወንጀል ምክንያት ነው እኛ ዝናብ ያጣነው ውሃ ያጣነው ያሉ እንስሳት ወንጀለኞችን ይረግማሉ። ጉንዳኖች ጉድጓዳቸው ውስጥ የሰው ልጆችን ይረግማሉ ተብሏል። ዝሙት ሲበዛ ሪባ ሲበዛ አንድ ሀገር እንደሚጠፋ አብዱላህ ብን መስዑድ ተናግረዋል። አንድ ሀገር ላይ አንድ መንደር ላይ ዝሙትና ሪባ ከተስፋፋ አላህ ተባረከ ወተዓላ ይሄን ሀገር እንዲያጠፉ ለመላእክቶች አላህ ይፈቅድላቸዋል ያዛቸዋል ብለዋል። ከነቢም ተነግሯል ይሄ ንግግር ራሱ። አንድ ሀገር ላይ ወለድ ከተስፋፋ ዝሙት ከተስፋፋ ከተሰራጨ ያን ሀገር እንዲያጠፉ አላህ ለመላእክቶች ይፈቅድላቸዋል ያዛቸዋል። የሰው ልጆች ምድር ላይ ወንጀል ሲያበዙ መላእክቶች ሊበቀሏቸው ይፈልጋሉ። ሰማይ ምድርም ሊንቀጠቀጡ ሊሰነጣጠቁ ሊናዱ ይደርሳሉ። አላህ ታጋሽ ስለሆነ ቆዩ ተው እያለ ነው የሚያቆያቸው ተብሏል። ተካዱ ሰማዋቱ የተፈጠርነ ሚንሁ ወተንሸቁ አልአርዱ ወተኺሩ አልጅባሉ ሀዳ። አላህ ተባረከ ወተዓላ ቻይ ነው ታጋሽ ነው። ነገር ግን ባሮቹ ሲያስቆጡት ሲበዛ ይቆጣል። አጥፊዎች በማጥፋታቸው ሌሎች ዝም በማለታቸው ዝናብ የሚጠፋው ጦርነት የሚበዛው ሰላም የሚጠፋው እዚሁ ምድር ላይ እኛ ከአላህ ጋር ያለንን ግንኙነት ስናበላሽ አላህን ተባረከ ወተዓላ ስናስቆጣ ባለንበት ጊዜ ሀገራችንም ይሁን ሌሎች አካባቢዎች ላይ ሰላም ማጣት ወጥቶ መግባት መፍራት አንዱ የወንጀላችን መዘዝ ነው ሊሆን የሚችለው። ወደ ሌሎች ጣት ከመቀሰር በፊት ወደ ራስ ጣት መቀሰር፣ እኔስ ማን ነኝ? እኔ የሰራሁት ወንጀልስ ለዚህ ሰበብ ሊሆን አይችልም ወይ ማለት ይጠበቅብናል። ሪባ፣ ወለድ፣ አራጣ፣ ግቦ ህጋዊ ስራ ሆኗል። ያለ ጋብቻ ተገናኝቶ እንደፈለጉ መሆን ስልጣኔ ሆኗል። ካፍሩ ጋር የተለመደ ነው። ሙስሊም ነኝ የሚሉ ሰዎችም ጋር ኒካህ ለማሰር ሲኬድ አንዳንዴ 6 ወር አብረው ቆይተዋል የሚል ወሬ እንሰማለን። ውርደት 5 ወር አብረው ቆይተዋል፣ ዓመት አብረው ቆይተዋል በፍቅር ከኒካህ በፊት ሙስሊም ዘንድ